ዋው ዋው ዋው! የአመቱ ምርጥ ቤተሰብ ብየዋለሁ። ይህንን ቤተሰብ በእውነት ጀግና ምርጥ ቤተሰቦች ማለት እነዚህ ናቸው። በተለይ የአእምሮ ውስንነት ወይም ኦቲዝም አለባቸው ተብሎ የሚታሰቡ ልጆች ያላቸው አይነት ቤተሰቦችን ትልቅ አርአያ መሆን የሚችሉ ቤተሰቦች ስለሆኑ እንዲህ አይነት ልጆች ላላቸው ቤተሰቦችን ማነቃቂያ ይሆን ዘንድ ይህንን ቪዲዮ ሼር አድርጉት። ይህ ልጅ በምን አይነት ፍቅርና ነፃነት ቢያሳድጉት እንዲህ ሊሆን እንደቻለ እናንተ ራሱ ገምቱ። ብዙ ጊዜ እንዲህ አይነት ልጆች ያሏቸው ቤተሰቦች ልጆቻቸውን ከህብረተሰቡ ይደብቃሉ። የፈጣሪ ቁጣ ነው ምናምን ብለውም የሚያምኑ ሰዎች ስላሉ ወደ ውጭ ወጥተው ሌላ ሰው እንዲያይባቸው ስለማይፈልጉ ሸሽገው በብዙ አይነት ችግር ውስጥ የሚያሳልፏቸው ቤተሰቦች አሉና እነዚህ ልጆች ግን ፍቅር ካገኙ ትምህርት ከተማሩ ምናልባትም አንዳንዶቹ ያላቸው ታለንት ኖርማል ከሚባሉ ሰዎችም በላይ በጣም ትልቅ ብቃት ያላቸው እንደሆኑ ይሄ ልጅ እንደማሳያ መሆን ይችላልና ያለውን ነፃነት የልጁን ብቃት ምናምን ስትመለከቱ በቃ ትልቅ የአርት ሰው መሆን ይችላል። በቃ ዳንሰኛ ወይም እንደዚህ የቴሌቪዥን ሆስት ወይም ደግሞ የተለያዩ ትወናዎችን መስራት የሚችል ብቃት ያለው ልጅ እንደሆነ የልጁ አረዳድና ነፃነት በራሱ በደንብ የሚያስመለክትና ሰውም ሲመለከተው በጣም የሚያዝናና ነውና የአርት አንዱ መለኪያም ሁሉንም ሰው በሚያግባባ መንገድ ሰዎችን አትራክት ማድረግ ነውና ይሄ ልጅ ሁሉም ሰው ሲያየው እንግዲህ ኢንጆይ እንደሚያደርግ አልጠራጠርም። እስኪ ይህንን ቪዲዮ አብረን እንመልከተውና እናንተም የተሰማችሁን ሀሳብ አስተያየት ከስር ትጽፉልኛላችሁ። እኔ ግን የመጨረሻ ነው ያስደመመኝ። ለቤተሰቡም ትልቅ ክብርና አድናቆት አለኝ። እስኪ ይህንን ቪዲዮ አብረን እንመልከት። እኔ ራሱ ሸነተኝ እኮ እዛ ብሆን እርግጠኛ ነኝ አብሬው እንደምን አልጠራጠርም በእውነት። እንዴት አያችሁት? ኧረ በስመ አብ! በእውነት እኔ እንደዚህ ፈታ ያደረገኝና ያዝናናኝ ቪዲዮ እስካሁን የለምና ለእኔ ራሱ የአመቱ ምርጥ ቪዲዮ ብየዋለሁ። እናንተስ ይህን ቪዲዮ ስታዩ ምን አይነት ስሜት ተሰማችሁ? ሀሳብ አስተያየት ከስር ጻፉልኝ። ነገ በሌላ ቪዲዮ ድጋሚ እስክንገናኝ የዛሬን እዚህ ላይ ያበቃ። መልካም